ዛሬ የምር ማለት ነው ሀይሚዬ በጣም ነው አንጀቴን የበላችሁ። በጣም 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 ሲበዛ ማለት ነው። በጣም ነው አንጀቴን የበላችሁ። በመጀመሪያ ሀይሚዬ ማልቀስ የለብሽም፣ አታልቅሽ። ሲቀጥል ደግሞ ጋሽዬ ማለት ነው የምር በጣም መከራቸውን አዩ። የኔ አባት በጣም ተሰቃዩ። በጣም ማለት ነው የእውነት እነዚህን ሁለት ልጆች አንድ ለማድረግ በጣም እየለፉ ነው። ግን አባት እንደዚህ እየሆነ ግን የእናንተ እንደዚህ መሆን በጣም ያሳዝናል በእውነት ማለት ነው። ቢያንስ ለጋሽዬ ክብር ቢኖራችሁ ኦዲየንስንስ ተውን፣ እኛንስ ተውን። ጋሽዬን ብታከብሩ ቢያንስ ጥሩ ነበር። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ቅመምዬ እጅግ በጣም ከባድ ውሳኔ ወስና ነው የመጣችሁ ዛሬ። እጅግ በጣም አልቅሳ ነው እንግዲህ ለኦዲየንስ መልእክቷን ያስተላልፋችሁ። እንዳትወቅሱኝ በቃ ተውኝ እኔን ብላለች። እውነት ለመናገር ሴት ልጅ ላይ ማን ነው ሴት ልጅ ሁሉንም መከራ ተቀባይ ያረጋት? ማን ነው ሴት ልጅ ሁሉም የሚፈርደው? ለምንድን ነው ስትል ማለት ነው በጣም ነው አንጀቴን የበላችኝ። እውነት ነው። ለምንድን ነው ሴት ልጅ ላይ የሚገነው ሁሉም ነገር? የምሬን ነው። የምር አሁን ሰሞኑን ማለት ነው ምንም የተሳሳተ ቃል አልተናገረችም። 100% እርግጠኛ ነኝ። ምንም ያጠፋችሁ ጥፋት የለም። ግን ሀይሚን የሚያስወቅሳት ነገር ምን እንደሆነ ሳታውቁ ዝም ብላችሁ እንደወኘኘኘኝ እሷ ላይ እንዴ! ሴት ልጅ ማን ነው መከራ ተሸካሚ ያደረጋት? ሴት ልጅ ማን ነው ሁሉንም ጥፋት ተሸካሚ ያደረጋት? ለምን እንዴ? በተለይ ደግሞ ሴት ሆናችሁ ሴት ላይ የምትፈርዱ ማለት ነው። አንዳንዴ ግን ማለት ነው የእውነት እኔ ሴት መሆኔን ራሱ ጠለዋለሁ። አንዳንዴ በጣም ያስጠላኛል ሴት መሆኔ። የእውነቴን ነው የምላችሁ። እንዴ ሴት መሆን ወንጀል ሆነ እንዴ? እንዴ ለምንድን ነው ማለት ሴት ስትበድል ለምንድን ነው ደስ የሚላችሁ? ሴት ስትበድል ለምንድን ነው ከሴት ጎን የማቆሙት የማንቆመው? ለምን? የምር በጣም አንጀቴን የበላችሁ ዛሬ እና ሀይሚዬ ደግሞ እንደዚህ ተሰብስበው ስራ ፈተው ስላንቺ ገስት ከፍተው ቁጭ ብለው እኝኝ ሲሉ የሚውሉትን አትስሚ። እውነቴን ነው የምልሽ ሀይሚ አትስሚ። በቃ አትስሚያቸው። እነሱን ቦታ አትስጫቸው። አውቃለሁ የተወሰኑ ሰዎች ናቸው አንቺን እንድትጠይ አንቺን እንድትመረዢ ያንቺን ስም እንዲጠፋ የሚያደርጉት እንጂ በሺዎች የሚቆጠሩ ወዳጆች ነው ያሉሽ። አንቺ ደግሞ ብዙ እህቶች አሉሽ። ከጎንሽ የሆነ ነፍ ሰው ነው ያለው፣ ነፍ ሰው። ስለዚህ እንደዚህ ስታለቅሽ ማየት ራሱ እጅግ በጣም ከባድ ነው ለሚወድሽ ሰው ማለት ነው። ሀይሚ ከዚህ በኋላ ግን እያለቀሽ ባናይሽ ደስ ይለናል። እውነቴን ነው። የምን አባቱ ለቅሶ? ለማን አባቱ ብለሽ ነው የምታለቅሽው? ማንን ደስ ይበለው ብለሽ ነው የምታለቅሽው? ማን አባቱን ለማስደሰት ብለሽ ነው የምታለቅሽው? የፈለገ ስራ ቢሆን ወጥተሽ ደካማ ጎንሽ ሌሽ የምታሳየው ያኔ እንዴ እንደውም ለጠላቶችሽ ጠንካራ ጎንሽ ዛሬ እንደሆነ ማለት ነው። የሰው ልጅ እንዲወዳችሁ በዚህ ጊዜ የሰው ልጅ ሰው የተባለ ፍጡር እንዲወዳችሁ ከፈለጋችሁ የምር ሙቱ። ሰው ሲሞት ብቻ ነው የሚወደደው በዚህ ምድር። ሰው ከፍ ሲል አይወድም። ስለዚህ ለሹ የምታለቅሽው ለምንድን የምታለቅሽው? ማን ደስ ይበለው ብለሽ ማንን ለማስደሰት ነው የምታለቅሽው? በመድኃኒዓለም ምን በወጣሽ? ጠላትሽ ልቅስ ይበል። ምን በወጣሽ የምታለቅሽው? ማን ደግሞ ፈራጅስ ማን ነው? ማን ፈራጅ አድርጓቸው ነው በአንቺ ላይ የሚፈርዱት? እኔ ከዚህ በኋላ እግዚአብሔርን ነው የምላችሁ፣ እሷ የፈለገችውን ውሳኔ ብትወስን ቅንጣት ያክል ሀይሚ ላይ የምፈርድበት አንድም ነገር የለኝም ከዚህ በኋላ። ሰምታችኋል? ቅንጣት ያክል የፈለገችውን ብታደርግ አልፈርድም። እውነቴን ነው የምላችሁ። ዋጋ ከፍላለች ሀይሚ፣ ዋጋ ከፍላለች እስካሁን። ሀይሚዬ ደግሞ ቆራጥ ናት፣ ታውቋታላችሁ። እንደውም እስከዚህ ድረስ መታገሷም ራሱ በጣም ልትደነቅ ልትወደስ የሚገባት ሴት ናት። የኔ ንግስት ተሳባ ንግስት ሳባ የሚባል ስም ወጥቶላታል። ንግስት ሳባ ትክክለኛ የሚመጥናት ስም ይሄ ነው። እና
እንግዲህ ሀይሚዬ ያው እቃ ልታወጣ እንደሆነ ለብሩኬ መንገር አለብኝ። የማወጣውን እቃ ላወጣ ነውና ወደ ቤተሰቦቼ ልመለስ ነው፣ ወደ ጋሽዬ ጋር ልመለስ ነው፣ ከጋሽዬ ጋር ተነጋግረናል ብላለች። እንግዲህ ተነጋግረናል ስላችሁ ያው ቤት መተሽ ቤት መቀበል ትችያለሽ እንዳላት ነው። ነገር ግን ጋሽዬ እንደምታዩት አሁንም እሙሽዬን ማግኘት እፈልጋለሁ እያለ ነው። ምክንያቱም ሁለቱን ለማስማማት እጅግ በጣም እየጣረና እየለፋ ነው። አሁንም ከሙሽዬ ጋር ማውራት አለብን እያለ ነው። ግን እኔ አንድ ነገር የምናገረው የምደክምለት ነገር ብሩኬና ሀይሚ ከተዋደዱ ለሙሽዬ ወይም ለጋሽዬ ብለው አይደለም። በተለይ ብሩኬ ሀይሚን ከወደዳት ከዚህ በኋላ ጋሽዬ ለምኖት መሆን የለበትም የሚታረቁት። ከዚህ በኋላ በጭራሽ ተለምኖ መሆን የለበትም። ተግባባን? የፈለጋችሁትም በሉኝ። ግን ደግሞ እንደዛ መሆን የለበትም ውዶቼ። ሴት ልጅ ናት። ስለዚህ ከጎኗ ልንቆም አይዞሽ ልንላት ይገባል። ያ ማለት ብሩኬን ጠልተነዋል፣ ብሩኬን እንጠላዋለን ማለት አይደለም። ግን ብሩኬ ስህተት እየሰራህ ነው፣ ወደ ራስህ ተመለስ። ለምንድነው ከኔ ጋር አልቀጥልም ብለሽ የተናገርሽው ላልከው ደግሞ አርግዣለሁ ብላ ስትመጣ አንዷ ሴትዮ አርግዣለሁ ብላ ስትመጣ አንተ አግኝቻታለሁ ብላ አመንክ። ታዲያ እንዴት ምን ትበል? ለዛ ነው እንደዛ ያለችው እንጂ አንተን ጠልታ ምናምን አይደለም እኮ አይደለም። ታውቃለህ። ግን እንዴት ማንኛውም ሴት ልጅ የሚሰማት እንዴት ተሰምቷት በቃ እንደዛ ተቆጣችህ እና አይ ይሁን ቢያረግም ችግር የለውም ልጅ ቢያስረግዝም ከሌላ ሴት ጋር ቢወልድም ችግር የለውም ማለት ነበረባትን። ችግር የለውም እኔ አንተን ብቻ ነው ማፈቅረህ፣ የፈለከውን ሴት አስረግዘህ አልትለህ ነበር እንዴ? ምንድነው የምትለው ብሩኬ? ኧረ ተው ቡቡዬ ተው፣ ወደ ራስህ ተመለስ። አረ በመድኃኒዓለም እኛ እናንተ ታርቃችሁ እንድትኖሩ ነው የምንፈልገው፣ እንድትለያዩ አንፈልግም። እንዴ ምን ሆነክ ነው እንደዚህ የምትሆነው የምትለመነው እንዴ? አንተስ አውቀህ ነው እንዴ? ግን የምር ግን አውቀህ ነው እንዴ? ማለቴ በቃ ሰው የፈለገውን ይበለኝ፣ ሰው ጠልቶኛል ይጥላኝ፣ በቃ ሰው እኔ እንጃ። ድራማ ፈጥራችሁ ምናልባት እንደው አንተን ካራክተሩ አንተን የሚያሰድብ ወይ ደግሞ ጥፋቱ አንተ ላይ እንድታይ ያርጋችሁ ካራክተሩን ምናልባት ለብሩኬ የሰጣችሁት ነው። ምንድነው እኔ አልገባኝም። የሆነት ብሩኬ ግን ጨክነህ ነው በሀይሚ እንደዚህ የምትሆን? የምር ግን እኔ ማቀፍ ብሩኬ ነህ። የምር እኔ በጣም ግራ እየተጋባሁ ነው ጋይስ። እኔ የድሮ ብሩኬ እየሆነልኝ አይደለም። ብሩኬ የሆነ ችግር አለ እውነት። ሀብሉ በፈጠራችሁ ብሩኬ ሀብሉን ከአንገት ላይ አውልቅና ጣል። ምናልባት ሀይሜን እንድትጠላ አድርጋህ ነው ያቺ ሴትዮ። የእውነቴን ነው የምልህ። የምር እኔ ወደህማ አይመስለኝም፣ በሰላምማ አይመስለኝም እንደዚህ የምትለው የእውነት። እና መጨረሻ ላይ መተው ሲጨቃጨቁ ጋሽዬ በውስጥ እናወራበት ብለው ነው እንግዲህ ነገሩን የቀጩትና ጥሩ ውሳኔ ነው ጋሽዬ። አሁንም በውስጥ ለማስተካከል ሚዲያ ላይ በቃ ሚዲያው ላይ ይቅርና በውስጥ እናወራ ብለው ውሳኔው ሳይወሰን ነው ቪዲዮ የተቋረጠው። ያ ማለት ጋሽዬ በውስጥ ለማስተካከል እንሞክራለን ማለት ነው ብለው ነው ማለት ነው። እና ፈጣሪ አንድ አርጋችሁ ወደ ነበራችሁበት ይመልሳችሁ። ግን ደግሞ የምር እኔ እንጃ ሀይሚዬ በዚህ ልክ ተከፍታ ስታለቅስ ማየት ግን ድጋሚ አልፈልግም።